ታኅሳስ 5 አቤት አቤት አቤት! በእውነት ነው የምነግራችሁ። በእውነት ይህችን ድንግል መናኝ ፈዋሽ ናዛዥ አበምኔት እመምኔት የሆነች ጻድቅና ሰማዕት የሆነች ቅድስት እናታችንን የማታውቁ ሰዎች ካላችሁ እጅግ በጣም ትልቅ ስህተት ነው ብዬ አስባለሁ። የልዑል እግዚአብሔር ምርጫና ሥራ እኮ እጅግ በጣም ይገርማል ወገኖቼ። ሴት ሆና እያለ በልዑል እግዚአብሔር ምርጫ የአንድ ገዳም አበምኔት የሆነች ይህችን ቅድስት እናት ከዚያም አልፎ ደግሞ ሃይማኖትሽን ካጅ ብትባል እምቢ በማለቷ አንገቷን ተሰይፋ ሰማዕት የሆነች ቅድስት እናት እናታችን ጻድቅ ወሰማዕት ቅድስት አውጋንያ። ይህቺ ቅድስት እናት በእውነት ስም አጠራሯ የከበረና የከበደ ነው። ዜና ሕይወቷ ሲሰማ በእውነት ጣዕመ ነፍስን ያድላል ያድሳልና እኔ ወራዳውና ኃጢአተኛው ልጇ በፈጣሪ ረዳትነት ልጀምር፣ እናንተም ደግሞ በልዑል እግዚአብሔር አጋዥነት ተከተሉኝ። እናታችን ቅድስት አውጋንያ የሦስተኛው መቶ ክፍለ ዘመን የክርስትና ፍሬ ስትሆን በትውልዷ ሮማዊት ስትሆን አባቷ ፊልጶስ የሚባል የሀገር አስተዳዳሪ የጦር መሪ ብሎም ደግሞ ጣዖት አምላኪ ነው። እናቷ ደግሞ ክርስቲያን ነበረችና የክርስትና ሕይወትን ጥንቅቅ አድርጋ እያስተማረች በድብቅ አሳደገቻት። ይህቺ ቅድስት እናት ምንም እንኳን ክርስትናዋን በድብቅ እያስኬደች የክርስትና ጥምቀትን ባታገኝም እንኳን ጾምና ጸሎትን ትዕግሥትና ትሕትናን የተሞላች ደግ ወጣት ሆነች። ታዲያ በዚህ ሁኔታ ላይ እያሉም አንድ ጥሩ አጋጣሚ ተፈጠረ። እርሱም አባቷ አገረ ገዢው የእስክንድሪያ ወይም ደግሞ የግብፅ መሪ ሆኖ ተሹሞ ወደዚያ ሄደ። ይሄ ደግሞ ለቅድስት አውጋንያ ጥሩ አጋጣሚ ቢሆንም እንኳን አባቷ ደግሞ ለአረሞይ ሊድራት እንደሆነ ሰማች። ስለዚህ ከዚህ በኋላ ይህቺ ቅድስት መቁረጥ አለባት ማለት ነውና ቀጥታ ወደ አባቷ ሄዳ አባቴ ሆይ አንድ ነገር ላስቸግርህ፣ አንተ የምትለኝን ነገር በሙሉ እፈጽምልሃለሁ፣ ታዘዝልሃለሁ። ነገር ግን ከሰርጌ ቀን አንድ ቀን በፊት ወደ ዱር ሄጄ ተናፍሼ እንድመጣ እባክህን ፍቀድልኝ ብለዋለች። አባቷ ምንም ስላልጠረጠረ እሺ ብሎ 2 ጃንደረቦችን አስይዞ ላካት። እርሷም ወደ በረሃ እንደሄደች ለእነዚህ ጃንደረቦች እውነቱን ነገረቻቸው። እኔ ወደዚህ የመጣሁኝ ክርስትና ልቀበልና ልመንን ነው። የምትከተሉኝ ከሆነ ተከተሉኝ፣ ካለበለዚያ ግን ተመለሱ አለቻቸው። እነዚህ ጃንደረቦችም ሞታችንም ሕይወታችንም ከአንቺ ጋር ነው ብለዋት ወደ ገዳም አብረው መንነዋል ማለት ነው። ገዳም እንደደረሱም ለአንድ ጻድቅ መነኮስ ጉዳያቸውን ነግረውታል። እርሱም በሚስጥር 3ቱንም አጠመቃቸው። መነኩሴው ካጠመቃቸው በኋላም እናታችን ቅድስት አውጋንያ አመንኩሰን በምትለው ጊዜ ልጄ ይሄ እኮ የወንዶች ገዳም ነው አላት። እርሷም አባ ግድ የለህም እኔ ራሴን እሰውራለሁ ብለዋለች። መነኩሴውም ሥርዓተ ምንኩስናን ሥርዓተ ገዳምን አስተምሮ አመነኮሳት። ስሟንም አባ አውጋኔዎስ አላት። በነገራችን ላይ አውጋንያ፣ ታኦድራ፣ አንስጣስያ የሚባሉ ስሞች ወደ ወንድነት ለመቀየር ቀላል ናቸው። አውጋንያ የሚለው አውጋኔዎስ፣ ታኦድራ የሚለው ወደ ቴዎድሮስ፣ አንስጣስያ የሚለው ወደ አንስጣሲዮስ እየተባለ ወደ ወንድነት ይቀየራሉ። እናታችን ቅድስት አውጋንያም ስሟ ወደ አባ አውጋኔዎስነት ከተቀየረ በኋላ ተጋድሏን ጀመረች። ቀን ቀን ወንዶች የሚሰሩትን ከባባድ ሥራ ሁሉ አብራ እየሰራች ሌሊት ደግሞ ስትጸልይ ታድር ነበር። ለተወሰኑ ዓመታት የመጡባትን ፈተናዎች እየታገሰች በእንደዚህ ሁኔታ ከኖረች በኋላ የገዳሙ አበምኔት በማረፋቸው መነኮሳቱን የሚመራና የሚናዝዝ ገዳሙንም የሚያስተዳድር አበምኔት ለመምረጥ ሁሉም መነኮሳት ሱባኤ ይገባሉ። እጅግ በጣም የሚገርመው ነገር ግን ከሱባኤ ሲወጡ ሁሉም በመንፈስ ቅዱስ የተጠቆሙት ሰው አንድ ሰው ነበረ። እሱም እናታችን ቅድስት አውጋንያ ወይም ደግሞ አባ አውጋኔዎስ የተባለችው ነበረች። እርሷ እጅግ በጣም ደንግጣለች። ምክንያቱም ሴትነቷን ሚስጥሯን ታውቅ ነበረ። ነገር ግን ምርጫው የመንፈስ ቅዱስ ነበረ። ምንም ማድረግ አይቻልም። አዎ ምርጫው የመንፈስ ቅዱስ ስለነበረ በእነዚያ ሁሉ መነኮሳት ላይ እረኛ የመነኮሳትም አበምኔት አድርገው ሾሟት። በእርግጥ እርሷ ሴት በዚያም ላይ ደግሞ ወጣት ነበረች። ነገር ግን ፍጹም የሆነች የክርስቶስ ወዳጅ ነበረችና በፍጹም ትጋት መነኮሳቱን አስተዳደረች። ጸጋውም ደግሞ ቢበዛላት በሕሙማን ላይ በጸሎቷ እጇን እየጫነች ትፈውሳቸው ነበረ። ሙታንን ሁሉ ታስነሳ ነበር። በዚህም የተነሳ ስም አጠራሯ ከገዳሙ አልፎ ወደ ከተማ በመሰማቱ ከከተማ የታመሙ ሰዎች እየመጡ ከእርሷ ጋር ይፈወሱ ጀመር። ከዕለታት አንድ ቀን ግን ያልተጠበቀ ፈተና መጣባት። አንዲት በተፈጥሯ ውብ የሆነች ነገር ግን ሰይጣን ያደረባት ሴት መጣ። ከአጋንንት ከተፈወሰች በኋላ ለእርሷ ወንድ መስላታለችና ለቅድስት አውጋንያ ወይም ደግሞ ለአባ አውጋኔዎስ የዝሙት ጥያቄን አቀረበች። እናታችን ቅድስት አውጋንያ ግን ገስጻ ሰደደቻት። በዚህ የተበሳጨችው ያቺ ዘማዊት ሴት ወደ ከተማ ሄዳ ለሀገረ ገዢው ለቅድስት አውጋንያ አባት ለፊልጶስ ለአባቷ ከሰሰቻት። ይሄ የቅድስት አውጋንያ አባት ፊልጶስ የተባለው አገረ ገዢ ደግሞ ልጁ ከጠፋችበት ጊዜ ጀምሮ እጅግ በጣም ይወዳት ነበርና በእሷ ስም ጣዖት አሰርቶ ያንን ነበር የሚያመልከው። ይህች ወጣትም መጣ። በገዳም ካሉ መነኮሳት አባ አውጋኔዎስ የተባለው ሊደፍረኝ ነበር፣ ከክብሬ ሊያሳንሰኝ ነበር ብላ ከሰሰች።
በዚህ የተበሳጨው መኮንኑም ገዳሙ እንዲበዘበር መነኮሳቱም እንዲታሰሩና እንዲገረፉ አዘዘ። በግርፋቱ ጽናት የተነሳም ብዙ መነኮሳት ሰማዕትነትን ተቀበሉ። እናታችን ቅድስት አውጋንያ ግን የመነኮሳቱ ስቃይ ስላንገበገባት አባቷን ለብቻ በድብቅ ወሰደችና ካስማለችው በኋላ ማንነቷን ገለጸችለት። ይሄ አገረ ገዥም የናፈቀ ልጁን ሲያገኝ መነኮሳቱን ማሰቃየት እንዲተዉ አዘዛቸው። እናታችንም ያለፈውን ነገር ሁሉ ትታ ስለ ሰማያዊ ሕይወት አስተማረችው፣ አስረዳችው። በስሟ የተቀረጸውን ጣዖትም ሰባብራ ጥላ ክርስትና እንዲጠመቅ አደረገችው። እርሱም መንኖ የብቃት ደረጃ ላይ እስከሚደርስ ድረስ የተጋደለ ቅዱስ ሰው ሆነ። እናታችን ቅድስት አውጋንያ ግን ወደ አባ አውጋኔዎስነት ተቀይሮ የነበረውን ስሟን ቀይራ ቅድስት አውጋንያ ተብላ ከግብፅ ወደ ሮም ሂዳ የደናግል ገዳምን መሰረተች። እጅግ በጣም በሚገርም ሁኔታም አምላክ ፈቃዱ ነውና በስሯ 3300 ደናግላን መነኮሳትን ሰበሰበላት። እነዚህን መነኮሳት እያጽናናች፣ እየመከረች፣ እያስተማረች፣ እያስተዳደረቻቸው እያለ በአካባቢው የሚገኝ አንድ አረማዊ ሃይማኖትሽን ቀይሪ በማለቱ እርሷም ሃይማኖቴን አልቀይርም በማለቷ መጀመሪያ የወላጅ አባቷን አባ ፊልጶስን አንገቱን ሰይፈውታል። ከዚያም እርሷን አንገቷን ሰይፈው እንድትሞት አድርገዋታል። ይህች ድንግል መናኝ፣ ፈዋሽ፣ ናዛዥ፣ አበምኔት፣ እመምኔት፣ ጻድቅ ወሰማዕት እናታችን ቅድስት አውጋንያ ወይም ደግሞ አባ አውጋኔዎስ ነገ ታኅሳስ 5 ሰማዕትነትን የተቀበለችበት የዕረፍት በዓሏን መድኃኔ ዓለም ኢየሱስ ክርስቶስ ከጻድቅ ወሰማዕት ከእናታችን ከቅድስት አውጋንያ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።